ሰላም የተከበራችሁ የጤና ጉዳይ ቲዩብ ተመልካቾቼ እንደምን ቆይታችኋል? ምን ጊዜም በተለያዩ የጤና ትምህርቶቼ የማቀርባቸውን ትምህርታዊ የጤና መረጃዎች የምትከታተሉ የቻናሌ ቤተሰቦች እንደ ከዚህ ቀደም ሁሉ ዛሬም አዲስ መረጃን አሰናድቼ ይዤላችሁ ቀርቤያለሁ ማለት ነው። ዛሬ ደግሞ የብርቱካን ጭማቂን አዘውትራችሁ ብትጠጡ የምታገኟቸውን 5 የሚያስደምሙ ጠቀሜታዎችን በሰፊው የምነግራችሁ ነው የሚሆነው ማለት ነው። እንግዲህ ውድ ተመልካቾቼ ቻናሉ የሚለቃቸውን የጤና መረጃዎች ዳግም ለማግኘት ከፈለጋችሁ ደግሞ የሰብስክራይብ እና ላይክ ምልክቷን አንድ ጊዜ ነካ ማድረጋችሁን እንደዚሁም ደግሞ ኮሜንት መጻፋችሁን እንዳትዘነጉ እላለሁኝ። እስከ ፍጻሜያችን ድረስ መልካም ቆይታ ይሁንላችሁ። የብርቱካን ጭማቂ በተፈጥሮ በቫይታሚን ሲ እና ፖታሲየም ባሉ ንጥረ ነገሮች የበለጸገ ነው። በተመሳሳይ የሚመረቱ ዝርያዎች ደግሞ ብዙውን ጊዜ በካልሲየም እና በቫይታሚን ዲ የበለጸጉ ናቸው። እንግዲህ ብርቱካን እንደሚታወቀው በጣም ተወዳጅ ከመሆኑ በላይ ከጤና ጋር በተገናኘም ደግሞ በርካታ የሚባሉ የጤና ጠቀሜታዎችን የምናገኝበት ፍራፍሬ ነው። ስለዚህ ከብርቱካን ጭማቂ ጋር በተገናኘ ለጤናችን ከሚሰጠን የጤና ጠቀሜታዎች ውስጥ 5ቱን የምነግራችሁ ይሆናል ማለት ነው። ለምሳሌ አንደኛ በበርካታ ጠቃሚ ንጥረ ነገሮች የበለጸገ መሆኑ አንድ ጥቅሙ ነው። የብርቱካን ጭማቂ እንደ ቫይታሚን ሲ፣ ፎሌት ወይም ፎሊክ አሲድ የምንለው ማለት ነው፣ እንዲሁም ደግሞ ፖታሲየም ባሉ በርካታ ንጥረ ነገሮች የበለጸገ ነው። 8 አውንስ ወይም ደግሞ 240 ሚሊ ሊትር የብርቱካን ጭማቂ በውስጡ ግምታዊ ይዘት ቢያንስ ካሎሪዎች 110፣ ፕሮቲን 2 ግራም፣ ካርቦሃይድሬትስ 26 ግራም፣ ቫይታሚን ሲ ከሚመከረው የቀን መጠን ውስጥ 67%ን፣ ፎሊክ አሲድ ከሚመከረው የቀን ፍጆታ ውስጥ 15%ን፣ ፖታሲየም በቀን ከሚመከረው ውስጥ 10%ን እና ማግኒዥየም በቀን ከሚመከረው የቀን መጠን ውስጥ 6%ን ይይዛል። የብርቱካን ጭማቂ በውሃ ውስጥ የሚሟሟና ኃይለኛ ጸረ ኦክሲዳንት ሆኖ የሚያገለግል እንዲሁም ደግሞ ለበሽታ የመከላከል ስርዓት ማዕከላዊ ሚናን የሚጫወት የቫይታሚን ሲ በብዛት የተከማቸ ምንጭ ነው። በተጨማሪም ቫይታሚን ሲ የአጥንት መፈጠርን፣ ቁስል መፈወስንና የድድ ጤናንም ይጠብቃል። የብርቱካን ጭማቂ ለዲኤንኤ ውህደት የሚያስፈልገውንና የጽንስ እድገትንና ብስለትን የሚደግፍ በፎሊክ አሲድ የበለጸገ ነው። ከዚህም በተጨማሪ ደግሞ የደም ግፊትን የሚቆጣጠር፣ የአጥንት መሳሳትን የሚከላከልና ከልብ በሽታና ስትሮክ የሚከላከል የፖታሲየም ማዕድን እጅግ በጣም ጥሩ ምንጭ ነው ማለት ነው። ሁለተኛው ደግሞ በጸረ ኦክሲዳንት የበለጸገ ነው። ብርቱካን ጭማቂ ውስጥ የሚገኙት ጸረ ኦክሲዳንቶች የኦክሲዴቲቭ ጉዳትን በመከላከል ጤናን ያበረታታሉ። ይህ ጉዳት የሚከሰተው በጸረ ኦክሲዳንቶች እና ፍሪ ራዲካልስ በሚታወቁ ያልተረጋጉ ሞለኪውሎች መካከል ሚዛን በሚዛባበት ወቅት ነው። ጥናቶች እንደሚያሳዩት ጸረ ኦክሲዳንቶች አጠቃላይ ጤናን ለመጠበቅ እጅግ በጣም ወሳኝ ናቸው። እንደ የልብ ህመም፣ ካንሰር እና የስኳር በሽታ ካሉ ስር የሰደዱ በሽታዎች ለመከላከልም ይረዳሉ። የብርቱካን ጭማቂ እንደ ፍላቮኖይድስ፣ ካሮቲኖይድስ እንደ አስኮርቢክ አሲድ ላሉ ጸረ ኦክሲዳንቶች ጥሩ ምንጭ ናቸው። ለ8 ሳምንታት በተደረገ አንድ ጥናት በየቀኑ 25 አውንስ ወይም ደግሞ 750 ሚሊ ሊትር ብርቱካን ጭማቂ መጠጣት የጸረ ኦክሲዳንት ሁኔታን በእጅጉ እንደሚጨምር ተረጋግጧል። ሌላ ጥናትም ደግሞ ተመሳሳይ ግኝቶችን አሳይቷል። ከፍተኛ ኮሌስትሮል እና ትራይግላይሰራይድ ባለባቸው 24 ጎልማሶች ላይ ለ90 ቀናት በየቀኑ 20 አውንስ ወይም ደግሞ 591 ሚሊ ሊትር ብርቱካን ጭማቂ መጠጣት አጠቃላይ የጸረ ኦክሲዳንት ሁኔታን እንደሚጨምር ዘግቧል። በተጨማሪም ከ4000 በላይ ጎልማሶች ላይ በተደረገ አንድ ጥናት መሰረት ብርቱካን ጭማቂ ከሻይ፣ ከቤሪ ፍሬዎች፣ ከወይን፣ ከተጨማሪ ንጥረ ነገሮችና ከአትክልቶች ጋር በአማካኝ አመጋገብ ውስጥ ከሚገኙት የጸረ ኦክሲዳንት ምንጮች መካከል ግንባር ቀደም ከሚባሉት አንዱ ተደርጎ ይቆጠራል ማለት ነው። ይህም ደግሞ ብርቱካንን በጸረ ኦክሲዳንት ምንጭነት ግንባር ቀደም ያደርገዋል። ሶስተኛው ደግሞ የኩላሊት ጠጠርን ለመከላከል በእጅጉ ይረዳናል። የኩላሊት ጠጠር በኩላሊታችሁ ውስጥ የሚከማቹ ትናንሽ የማዕድን ክምችቶች ሲሆኑ ብዙ ጊዜ እንደ ከፍተኛ ህመም፣ ማቅለሽለሽ ወይም በሽንት ውስጥ ደም መታየትን የመሳሰሉ ምልክቶችን ያስከትላል። የብርቱካን ጭማቂ የሽንት ፒኤች መጠንን ከፍ በማድረግ የበለጠ አልካላይን እንዲሆን ያደርጋል። ጥናቶች እንደሚያሳዩት ከፍ ያለ የበለጠ አልካላይን የሆነ የሽንት ፒኤች የኩላሊት ጠጠርን ለመከላከል ይረዳል። እንዲሁም ደግሞ ጥናቶች በእጅጉ እንዳስቀመጡት ደግሞ የብርቱካን ጭማቂ
በርካታ የኩላሊት ጠጠር ስጋት መንስኤዎችን በመቀነስ ረገድ ከሎሚ ጭማቂ የበለጠ ውጤታማ ነበር። በ194095 ሰዎች ላይ የተደረገ ሌላ ጥናት እንዳመለከተው ደግሞ በየቀኑ ቢያንስ አንድ ጊዜ የብርቱካን ጭማቂ የሚጠጡ ሰዎች በሳምንት ከአንድ ጊዜ በታች ከሚጠጡ ሰዎች ጋር ሲነጻጸር በ12% ዝቅተኛ የኩላሊት ጠጠር የመያዝ አደጋ ነበራቸው። ስለዚህ የብርቱካን ጭማቂ መጠጣት የኩላሊት ጠጠርን ለመከላከል የሚረዳ ጥሩ የፍራፍሬ አይነት ነው ማለት ነው። አራተኛው ደግሞ የልብ ጤናን ያሻሽልላቸዋል። የልብ በሽታ በዓለም ዙሪያ በየዓመቱ ከ17 ሚሊዮን በላይ ሰዎችን ለሞት የሚዳርግ አሳሳቢ ችግር ነው። አንዳንድ ጥናቶች እንደሚያሳዩት የብርቱካን ጭማቂ መጠጣት እንደ ከፍተኛ የደም ግፊትና ከፍ ያለ ስትሮክ ያሉ ለልብ በሽታ የሚያጋልጡ ነገሮችን ሊቀንስና ልባችሁ ጤናማና ጠንካራ ነው እንዲቆይ ይረዳቸዋል። ለምሳሌ በ129 ሰዎች ላይ የተደረገ አንድ ጥናት እንደሚያሳየው ከሆነ ለረጅም ጊዜ የብርቱካን ጭማቂ መጠጣት አጠቃላይና መጥፎ ኤልዲኤል ኮሌስትሮልን መቀነስ ችሏል። ከዚህም በተጨማሪ የ19 ጥናቶች ግምገማ እንደገለጸው ከሆነ የፍራፍሬ ጭማቂ መጠጣት በአዋቂዎች ላይ ሲስቶሊክ ያልሆነውን የደም ግፊትን ለመቀነስ ውጤታማ ነበረ። እንዲሁም ደግሞ የብርቱካን ጭማቂ ከፍ ያለ የኮሌስትሮል መጠን ባለባቸው ሰዎች ላይ የጥሩ ወይም ኤችዲኤል ኮሌስትሮል መጠንን ከፍ እንደሚያደርግ ታይቷል። ይህም የልብ ጤናን ሊያሻሽል እንደሚችልና የልብንም ጤናን እንደሚጠብቅ ይገምታል ማለት ነው። አምስተኛና የመጨረሻው ደግሞ እብጠትን ለመቀነስ ይረዳል። አጣዳፊ እብጠት ወይም ደግሞ አኪዩት ኢንፍላሜሽንን ከበሽታና ከኢንፌክሽን ለመከላከል እየተነደፈ የተለመደ የሰውነት የመከላከል ምላሽ አካል ነው። ሆኖም ከፍተኛ የሆነ እብጠትን ለረጅም ጊዜ የመያዝ ለረጅም ጊዜ በሽታዎች ወይም ክሮኒክ ዲዚዝ እንዲፈጠሩ አስተዋጽኦ ያደርጋል ተብሎ ይታሰባል። እንደ ሲ ሪአክቲቭ ፕሮቲን፣ ኢንተርሊውኪን እና እጢ ኒክሮሲስ ፋክተር አልፋ ያሉ ከፍ ያለ የእብጠት ምልክቶች በሜታቦሊክ ሲንድሮም፣ በልብ በሽታና በአንዳንድ ካንሰሮች ላይ ታይተዋል። አንዳንድ ጥናቶች እንደሚያሳዩት የብርቱካን ጭማቂ እብጠትንና ከእሱ ጋር ተያያዥ የሆኑ ችግሮችን ለመቀነስ ይረዳል። አንድ ግምገማ እንዳመለከተው ከሆነ የብርቱካን ጭማቂ ለረጅም ጊዜ ከሚቆይ በሽታ ጋር በተያያዙ የተወሰኑ የእብጠት ምልክቶች ደረጃን ሊቀንስ የሚችል ጸረ ብግነት ወይም አንቲ ኢንፍላማቶሪ ባህሪያት አሉት። በተጨማሪም ደግሞ በ22 ሰዎች ላይ የተደረገ የ8 ሳምንታት ጥናት እንዳሳየው ከሆነ የብርቱካን ጭማቂ መጠጣት እንደ ሲ ሪአክቲቭ ፕሮቲን እና ኢንተርሊውኪን ያሉ የእብጠት ምልክቶችን ቀንሷል። ይህም በሽታን ለመከላከል ይረዳል ማለት ነው። እንግዲህ የብርቱካን ጭማቂ በጸረ ኦክሲዳንትና እንደ ቫይታሚን ሲ፣ ፎሌት እና ፖታሲየም ያሉ ጥቃቅን ንጥረ ነገሮችን የያዘና እጅግ በጣም በሰዎች ዘንድ ተወዳጅ የሆነ ፍሬ ነው ማለት ነው። ጭማቂውን በመደበኛነት መጠጣት ደግሞ ከበርካታ የጤና ጥቅሞች ጋር ተያይዟል። ከነዚህ መካከል የተሻለ የልብ ጤናን፣ እብጠትን ለማስተካከልና የኩላሊት ጠጠር አደጋን ለመቀነስ ይረዳናል። ነገር ግን በካሎሪና በስኳር የበዛ ስለሆነ በተመጣጣኝ መጠን መጠጣትና በተቻለ መጠን በቦታው የተጨመቀ ወይም 100% የብርቱካን ጭማቂ መጠጥ ብትጠጡ ወይም ብትጠቀሙ ይመከራል ማለት ነው። እንግዲህ ውድ ተመልካቾቼ ከብርቱካን ድንቅ የጤና ጥቅሞች ጋር በተገናኘ የሚሰጠውን የጤና ጥቅሞችንና ብትጠቀሙት ደግሞ የምትከላከሏቸውን የበሽታ አይነቶችን የሚያስረዳን ግልጽና አጠር ያለ መሰረታዊ መረጃ እንዳጋራችሁ ተስፋ አደርጋለሁኝ። እንግዲህ እናንተም ደግሞ ከተማራችሁበት እንዲሁም ቁም ነገር ካገኛችሁበት በቅንነት ለወዳጃችሁ ሼር አድርጉ። በተጨማሪም ሌሎች ጠቃሚ የሆኑ የጤና መረጃዎቼ እናንተ ዘንድ ይደርሱ ዘንድ ደግሞ ሰብስክራይብና ላይክ እንዲሁም የተሰማችሁን ወይም ደግሞ ኮሜንት ማድረግ የፈለጋችሁትን እዚህ ኮሜንት ሴክሽን ላይ ኮሜንት እንድታደርጉ እንዲሁም ደግሞ የጽሁፍ መረጃ እንዲደርሳችሁ ደግሞ የቴሌግራም ቻናሌን ጎራ ብላችሁ እንድትመለከቱ ደግሞ ሊንኩን እዚሁ ኮሜንት ሴክሽን ላይ ማስቀመጥላችሁ ይሆናል። ቀጣይ ደግሞ በሌላ የጤና ርዕሰ ጉዳይ እንገናኛለን። መልካም ጊዜ ይሆንላችሁ።